ጀግናው መድብል መሀሌትን አውጥቶ ጣላት። በጣም በጣም ደስ የሚል ሁኔታ ነው ማለት ነው። እናም እንግዲህ ብሩክ ማለት ነው አውጥቶ ሊጥላት በጣም ብታሳዝነውም አሁን ላይ ግን መድብል መቶ አንጠልጥሎ ከቤቱ አባሯታል። መሀሌት አሁንም እፍረተ ቢስ የሆነቿ መሀሌት አልጋ ላይ ቁጭ ብላ ከዚህ ቤት ነቅነቅ አልልም ትላለች። ግን ደግሞ ይሄ ሁሉ የዝና ሴራ መሆኑን አላወቁም። በጣም እንግዲህ በሚገርም ሁኔታ መድብል አንጠልጥሎ አውጥቶ ያባራታል። ግን ደግሞ ብሩክ ይሄንን ማድረግ አልቻለም ነበር። በጣም እንግዲህ በሚገርም ሁኔታ ማለት ነው መድብል አባሯታል። በጣም ጎበዙ መድብል ለእሷ ምንም አይነት ርኅራሄ የለኝም። ለምንድን ነው አንተ ቆይ እንደዚህ የምታዝንላት? በማለትም ለብሩክ በጣም ተቆጥቶት ማለት ነው አውጥቶ ይጥላታል። ብሩክ እንግዲህ የትላንትና ፍቅራቸውን አስበው ማለት ነው አውጥቶ ሊያባራት በፍጹም አልፈለገም ነበረ። ምክንያቱም ርቦኛል፣ ረሃብ እኮ ምንም ነገር አይሰጥም ስትለው እውነት መስሎት ነበረ። ግን ደግሞ ማህሌት እየተጫወተችበት ነው አሁንም ማለት ነው። በሌላኛው መንገድ በኩል ደግሞ አሁን ላይ ዝና በጣም በሚያሳዝን ሁኔታ የዝናና የጓደኞቹ ግፍ በፍጹም የማያበቃ ነው። እናም እንግዲህ እችን ልጅ አምጣለኝ በማለትም ካሌብ ደውሎ ይነግረዋል። እሱም እንግዲህ አንተ ጥጋበኛ እኮ ናት በማለትም በሚነግረው ጊዜ ነበረ ችግር የለውም አምጣት፣ እኔ እና እሷ ማለት እናም እንግዲህ ካሌብ ችግር የለውም አምጣት ካለው በኋላ ነበረ እሺ ብሎ ስልኩን የዘጋው። እናም እንግዲህ ዝና አሁን ላይ በጣም በሚገርምና በሚያሳዝን ሁኔታ በጣም ተናዷል። ምክንያቱም እስካሁን ድረስ ዝናን የሚፈራና የሚያከብር ነው እንጂ በፍጹም አላየም ነበረ። አሁን ላይ ግን በጣም ተደፋፍረናል ይላል ዝና። እናም እንግዲህ አሁን ላይ ዝና ተስፋ በመቁረጥና ከመሀሌት ጋር ደግሞ ብዙ እቅዶችን ቢያቅዱም በፍጹም ያልተሳካለት መሆኑን በጣም እያናደደው ይመጣል። ምክንያቱም ዝና አሁን ላይ ብሩክን እና መድብልን ስላላሸነፋቸው በጣም ተናዷል ማለት ነው። በሌላኛው መንገድ ደግሞ አሁን ላይ በጣም ኤፍራታን በጣም እያስፈራሯት ይገኛሉ። ኤፍራታ አሁን ላይ በጣም ፈርታና በጣም እንትን እያለች ትገኛለች ማለት ነው። ምክንያቱም ዝናን በጣም እየፈራችው ትገኛለች። እናም እንግዲህ መድብል ደግሞ ማንኛውም ነገር ቢደርስብሽ ደውይልኝ እንዳላትም እንዳለ ሆኖ ማለት ነው። እናም ዝና ራሱ ደውሎላት ነበር ዝና ራሱ ደውሎላት ነበረ ማለት ነው። እና በጣም ግን በሚያሳዝን ሁኔታ በጣም ነው እየፈራችው ያለችው። እሷ ልትዋሸኝ ትችላለች እያላት ነበር ማለት ነው። እሷ ልትዋሸኝ ትችላለች እና እንዳትዋሽኝ ነው ብሎ የነገራት ማለት ነው። እሷ ደግሞ በፍጹም እኔ በፍጹም አልዋሸውክም፣ ልዋሽም አልችልም፣ አላየኋትም። እናም ከቤቴ ደግሞ አባረሪያታለሁ፣ አልነገረችም ወይስ አንተ ጋር አልመጣችም ወይ እያለችው ትገኛለች ማለት ነው። በሌላኛው መንገድ በኩል ደግሞ ማህሌት አሁን ላይ ኦልሬዲ ብሩክ ቤት ገብታ በቃ ዘና ብላ ለመኖር እያሰበች ነው ማለት ነው። ምክንያቱም እንደምንም ብላ እግሯን ማስገባት ነበር። አሁን ላይ እያስፈራራቻቸው ከነሱ ጋር መኖር ነው የምትፈልገው ማለት ነው። እና በጣም 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 ነው የሚገርመው። ምክንያቱም ማህሌት አሁን ላይ በቃ ያሰበችውን ተሳክቶላት ከነሱ ጋር ልትኖር ነው። በጣም ነው የሚገርመው። በጣም እንትን ይላል ማለት ነው። እናም ቅድስት ደግሞ በጣም በጣም ተናዳለች አሁን ላይ ማለት ነው። ቅድስት አሁን ላይ በቃ አሁን ከዚህ በኋላ ማህሌት የለችም፣ እኔና ጋሽዬ ተጋብተን አንድ ላይ እንኖራለን ብላ ብታቅድም ግን ደግሞ ይኸውና አሁን መጨረሻ ላይ ይሄ ሁሉ ችግራቸውን ተወተው ብሩክ በሌለ ሰዓት ደግሞ እናም እንግዲህ አሁን ላይ
በብሩክና መድብል ማለት ነው እያቀዱ ይገኛሉ እንዴት እንደሚያደርጉና እንዴት እንትን እንደሚሉ ማለት ነው። ምክንያቱም ሜላት ማህሌት ማለት በጣም አደገኛ ሰው ነች። በጣም አደገኛ ሰው ማለት ነው። እና እስካሁን ድረስ ዝና ልኳት እንደዚህ እንደምታደርግ ያላወቀ የለም። እንግዲህ ዝና ልኳት ነው ብሎ እሱ በፍጹም አላሰበም ነበረ። ግን ደግሞ መጨረሻ ያው ዝና ነው የላካት ዝና ነውና በጣም ነው እንትን ያለው በጣም ነው የተናደደ ማለት ነው። ምክንያቱም እንዴት ብደፍረኝ ነው ቤት ድረስ መታ አልወጣም የምትለው የሚለውን ብሩክ በጣም አናዶታል። ቅድስት ራሱ በጣም ነው የደነገጠችው። ምክንያቱም ከዚህ በኋላ በቃ ይህ ችግርን ተላቀቅ ነው ብለው ሳይጨርሱ መጣች እንግዲህ እና ከዚህ በኋላ አሁን ምንድን ነው የሚሆነው? ከዚህ በኋላ እነ መሀሌት እነ ብሩክ ምን አድርገው ነው ከቤት የሚያስወጣት? በጣም ነው የሚያሳዝነው። ምክንያቱም ምንም ብለው ከቤት ሊያስወጣት አይችሉም እና ልታስዛቸው ማለት እያስፈራራቻቸው ነው። ገና ሳይሆን ማን ነው ገና ከመግባቷ እያስፈራራቻቸው ትገኛለች። እያስፈራራቻቸው ትገኛለች። እናም እንግዲህ በጣም ነው የሚገርመው። ምክንያቱም እንደዚህ በፍጹም እነሱ አላሰቡም ነበረ። መጨረሻ ያው እንደዚህ እንትን ትልብናለች ብሎ አላሰቡም እና ግን ደግሞ በጣም ነው የሚገርመው። ምክንያቱም አሁን ላይ መድብል አይተዋትም፣ በፍጹም ሊተዋት አይደለም። አንጠልጥሎ ከቤት ያስወጣት አንጠልጥሎ ማለት ነው። እንደውም ብሩክ ትንሽ ጸጥ ብሏታል ማለት ይሄን አክል እንደ መድብል አለ ነው። ምክንያቱም ብሩክ ከቤት በሄደበት ሰዓት በጣም ነው እንትን ያለቻቸው ማለት ነው ያሰቃየቻቸው። ቤቱን አካፍሉኝ፣ ቤቱን ስጡኝ ምናምን እያለች አሰቃይታቸዋለች። እና ያንን ስለሚያውቅ መድብል በፍጹም ለአምስት ደቂቃ ቤቴ ላይ አላስቀምጣትም ብሏል። እንደውም ለቅድስት ከዚህ በኋላ ብሩክ ራሱ ጋሼ እንዲለኝ ይፈልጋለሁ ብሎ ቀልዶባታል። እናም እንግዲህ ውዶችዬ በዚህ መልኩ ዛሬ አልቋል ማለት ነው ምሳሌ ድራማ በጣም አንገብጋቢና ደስ የሚል ድራማ ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በመጫን የምለቃቸውን ቪዲዮ ማግኘት ትችላላችሁ። እስከዛው ድረስ